የባጤም አገሩን እያመለክ አላህን ቢያለይ ካልክ መች ቃል ገባ? አላህ ቃል የገባው እኮ ሊረዳ ያዕቡዱነኒ ላ ዩሽሪኩነ ቢ ታሎ የጠየቅነው ነገር ካልሆነልን ብስጭጭት ስለምንል እኛ ብቻ አይደለንም፣ በጣም ትላልቆች ሰዎችም ተጨንቀዋል። ወዙልዚሉ አንተ ያስከው ጌታ እርዱኝ የማይል አስታውሱኝ የማይል አቃተኝ ደከመኝ ወይ የሆነ ነገር ገፋ አርግ እንጂ ምናምን የማይሉ እንደ ዱርዬ እንደ ሌባ ሌሊት አይገቡም ነበር ጠላቶቻቸው ጋር ሊመቷቸው የሄዷቸው ሰዎችም ጋር እኔ ጋር እንዲህ የተንገዳገደ ጣላለሁ ብሎ ንክትክት ነው የማደርገው ማለት እኮ ነው። ቀሰምቱሁ ማለት ሰራዊቶች የመላእክት ብቻ እንዳይመስልህ። ወኢነ ጁንደና ማለት ሙስሊሞቹ ማለት ነው። አማኞቹ ለኔ ብለው የሚታገሉ ግን ይዘገያል። በእኛ አቆጣጠርና በአላህ አቆጣጠር ስለምናየው እኛ 2 ቀን 3 ቀን ካለፈ ወደ ላይ ነው የምናንጋጥጠው። أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين يتكبراتشو يا أفريكا تبي يتفسير بروغرام تكتاتايوش እንዲሁም በየአጋጣሚው በየአካባቢው ሆናችሁ በተለያዩ የመገናኛ ዘዴዎች የምናገኛችሁ ወንድም እህቶች፣ አባት እናቶች፣ ልጆች ከሁሉ አስቀድሜ አላህ ሰላም፣ ጤና፣ ምቾት ለሁላችንም በያለንበት አላህ ያድርግልን። በተለይ በስቃይ ላይ ያሉ ወንድሞቻችን የፈለስጢን ሙስሊሞች እንዲሁም በሌላ ዓለም ላይ ያሉ የተሰቃዩ ያሉ ሙስሊሞችን የሰው ዘሮችን በጠቅላላ አላህ ሰላም ይስጣቸው ብላችሁ ዱዓ አድርጉላቸው። የዛሬው የተፍሲር ፕሮግራማችን ከሱረቱ ሳፋት ከ171ኛው ተነስቶ እስከ 182ኛው ድረስ ያሉትን እናያለን። ወደ መጨረሻው አካባቢ ያሉት አንቀጾች ናቸው። እነሱን እናያለን ኢንሻአላህ። መነሻው ወለቀድ ሰበቀት ከሊመቱና ሊዕባዲና አልሙርሰሊን ይላል አላህ ሱብሓነሁ ወተዓላ። ወለቀድ ሰበቀት ቀድማለች አልፋለች ይላል አላህ። ከሊመቱና ውሳኔያችን ንግግራችን አልፋለች ሊዕባዲና አልሙርሰሊን ለመልእክተኛዎቻችን ባሪያዎቻችን። እንግዲህ የአላህ ባሪያዎች ብዙ ናቸው። ከነሱ መካከል ሙርሰል ይሆናል፣ ነቢይ ይሆናል፣ ሷሊህ ዳዒ ዓሊም ይሆናል፣ ዓመተ ናስ ይሆናል። ለነቢያቶች ቃል ያልፏል አለ አላህ ሱብሓነሁ ወተዓላ። ምን የሚል ቃል ነው ያሳለፈው አላህ? ኢነሁም ለሁሙል መንሱሩን ድል የሚቀዳጁት እነሱ ብቻ ናቸው ብለን አሳልፈናል አለ አላህ። መልእክተኞችን ሁላቸውንም ድል እሰጣችኋለሁኝ፣ አሸናፊዎች እናንተ ናችሁ የሚል ቃሌ አልፏል። ባለፈው ከዚህ አንቀጽ በፊት በነበሩ አንቀጾች መካከል ከነበሩት አባባሎች መካከል ካፊሮችን እንዲህ ሙስሊሞች ላይ እንደ ልቡ እየጨፈሩ ያሉትን ካፊሮች፣ ነቢያቶችን እየተቃወሙ ያሉትን አማኝ ያልሆኑ ከሃዲያንን ፈሰውፈ ያዕለሙነ ብሎን ነበረ። ያውቃሉ መጨረሻቸው ምን እንደሚሆን በእርግጥ ያውቃሉ ወደፊት ብሎን ነበር። ምን የሚሆን ዓቂበቱ ኩፍሪሂም የክህደታቸውን መጨረሻ ያውቃሉ።
ይሄ ለነቢዩ ዓለይሂ ሰላቱ ወሰላም ትልቅ ማጽናኛ አባባል ነበረ። ለአሁኑ እንዲህ ስላደረጉህ እንዲህ ስላሳደዱህ አልቀበልህም ስላሉህ እንዲህ በዚሁ ዝም ብለው ደንፍተው የሚቀሩ እንዳይመስልህ። ፈሰውፈ ያዕለሙን ዓቂበተ ኩፍሪህም ወዒናድህም ወተሐዲህም ሊሪሳለቲክ እንደማለት ነበር። ታዲያ ቀጥሎ ምን አለን አላህ? ወለቀድ ሰበቀት ከሊመቱና ሊዕባዲና አልሙርሰሊን ምን የሚባለው ኢነሁም ለሁሙል መንሱሩን እነሱ ናቸው ድል የሚሰጣቸው። ለጊዜው ድሉ ለካሃዲያን፣ ለአመፀኞች፣ ለክፉዎች፣ ለአረመኔዎች፣ ለአላህ ጠላቶች ያዘነበለ ቢመስልም መጨረሻው ሁሙል መንሱሩን አልሐቂቅዩን የመጨረሻው ድል አድራጊዎች እነሱ ናቸው። ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ ይለናል አላህ። ለነንሱሩ ሩሱለና ቃል ነው። እነሱም ብቻ አይደለም፣ ወለዚነ አመኑ የእነሱን መልእክት ተቀብለው ያመኑትንም እንድል እንሰጣለን። መቼ? ፊል ሐያቲ ዱንያ በዚች ዓለምም። ለሁሙል መንሱሩን ማለት ድል ያገኛሉ እነሱ ናቸው ብዬ አሳልፍ ያለሁ የወሰንኩት ነገር ነው፣ አትጠራጠሩ ነው። ግን ይዘገያል። በእኛ አቆጣጠርና በአላህ አቆጣጠር ስለምናየው እኛ 2 ቀን 3 ቀን ካለፈ ወደ ላይ ነው የምናንጋጥጠው። ዱዓ አድርገን ነግረነው ይሄው እምቢ አለን እንላለን። ደግሞ እምቢ አለ ካላችሁኝ ደግሞ እምቢ ነው የምለው ብሏል እሱ። ደግሞ አትበሉም። ቀድ ኡጂበት ዳዕወቱኩማ ከተባለ በኋላ ሙሳና ሃሮን ያ አላህ ስንት ዓመት ቆየ ይላሉ መሰሉ መሻይኾቹ። ስንት 40 ዓመት አይደል? አላሁ አክበር። እኔ ፈርቼው እኮ ነው 40 ዓመት ቆይ ቢባል የዘንድሮ ሰው እንዴት ነው የሚሆነው? ምን ያደርግልኛል ነው የሚለው አይደል? ይቅርብኝ አጀንዳዬን ቀይሬያለሁ ነው የሚለው። ደግሞ ሰዎችም ተሎ ነው የምንሰለቸው። እኛ ትንሽ ቆንጠጥ ካረገንም ጉንፋን ከያዘንም እኮ ማማረር ነው። እኛ ለሱ ብለን እየሰገድን ለሱ ብለን እየቀራን ለሱ ምናምን እያልን የኡሑድ ቀን ትንሽ ሙስሊሞችን ቆንጠጥ አደረገና አላህ ካፊሮቹ ላይ የደረሰው ግማሽ ነው የደረሰባቸው። ካፊሮቹ ላይ የበድር ቀን ከዛ ዓመት በፊት 70 ሰው ተማርኮ 70 ሰው ተገሎ ነው። በሙስሊሞቹ ጋር ግን 70 ሰዎች ብቻ ተገደሉባቸው። የተማረኩ ትንሾች ናቸው፣ ምንም በጣም ጥቂት። እንዲያውም መጨረሻ ድሉ የነበረው ደግሞ ሙስሊሞች ናቸው። ያን የጦርነቱን ሰፈሩን የተቆጣጠሩት እነሱ ናቸው። ጀናዛቸውን ጥለው አልሄዱም እንደ መኮቹ። እነዚህ ረሱል ሰለላሁ ዐለይሂ ወሰለም ቁመው ቀብረው ይኸው እስካሁን ድረስ ቁቡሩ ሸሃዳ ኡሑድ እዚያ ኡሑድ ጦርነቱ የተካሄደበት ቦታ ላይ ነው ያለው። እና ቢሆንም እንዲያው የበድር ቀን ያጋጠማቸውን ነገር ረስተው እኛ ለምንድን ነው ኡሑድ ቀንስ ይህን ያህል የደረሰብን? ጥያቄ አቀረቡ። ጥያቄው ከባድ ነበር። ለምን ደረሰብን እኮ ነው። ለምን ይህን ያህልስ ሆነ? እኛ ለአላህ ብለን እየተዋጋን። አላህ ስብሓነሁ ወተዓላ ቁርአን አወረደ። አወለማ አሳበትኩም ሙሲበቱን ቀድ አሰብቱም ሚስለይሃ ቁልቱም አነ ሃዛ እናንተ እጥፉን ያገኛችሁትን ግማሹን እነሱ ስላገኙ ከፊሉ ስለነሱ የተወሰነ ስለተከሰተ በላያችሁ ላይ ስለመጣ ከየት መጣ ብላችሁ ጠየቃችሁን? ጥያቄው ጠይቀዋል። እንግዲህ አልጠየቅንም አይባል። አወለማ አሳበትኩም ሙሲበቱን ቀድ አሰብቱም ሚስለይሃ ቁልቱም አነ ሃዛ ቁል ሁወ ሚን ዒንዲ አንፉሲኩም አላላህ። በራሳችሁ ምክንያት ነው አላላህ። እንዲህ ራሳቸው ምን አድርገው ነው? ጀበለ ሩማት ላይ ከጀርባችን የፈለገው ሰው ቢመጣ እኛ እዚህ ጦርነቱ ላይ ብናሸንፍም ብንሸነፍም
እንዳትንቀሳቀሱ ተብለው የታዘዙ ሰዎች ነበሩ ጀበል ሩማት ግን ሙስሊሙ ወዲያውኑ ጦርነቱ እንደተጀመረ አሸነፉ ብለው አይ እስከምናሸንፍ ድረስ ማለት ነው እንጂ ከዚህ በኋላማ ቆመን አንጠብቅም ብለው ጥለው ወረዱ በዚያ በኩል ኻሊድ መጣና ይሄን ሁሉ ሰው አስፈጀው እና ረሱልም አለይሂ ሰላቱ ወሰላም በዱዓ የበድር ቀን ዱዓ አደረጉ الله إن تهلك هذه العصابة لم تعبد بعد اليوم ይሄን ቡድን አሁን የተሰለፈውን ቡድን በድር ላይ ያለውን ቡድን ካጠፋው ከዚህ በኋላ የሚገኝ አይመስለኝም ነው አቡበክር ስዲቅ ረዲየላሁ ተዓላ عنه ምን አሏቸው አረ ይበቃዋል قد ألححت على ربك በጌታዎት ላይ በጣም ችካሉ እንዳይቀየማቸው ብለው እኮ ነው እሱ ደግሞ እንደው ችክ የሚለው ነው ወዳለሁ አለ ولقد سبقت كلمتنا فسوف يعلمون من ሊያረግልን ይችል ይሆን ወይ ብሎ የሚጠይቅ ካለ فسوف يعلمون አይደል መጨረሻቸውን ያቃሉ ያገኙታል የእጃቸውን የታባታቸው ሲል ጊዜ ምን ሊሆን ይሆን ولقد سبقت كلمتنا لعبادنا المرسلين إنهم لهم المنصورون على الله وإن جندنا ينيا سراويتوች አለ የአላህ ሰራዊቶች አሉት ሰራዊቶች የመላእክት ብቻ እንዳይመስልህ وإن جندنا ማለት ሙስሊሞቹ ማለት ነው አማኞቹ ለኔ ብለው የሚታገሉ وإن جندنا لهم الغالبون የመጨረሻ አሸናፊዎች እነሱ ብቻ ናቸው ብለን አሳልፈናል ይሄ የኔ ውሳኔ ነው ሱብሃንአላህ እና ምን ይሁን فتولى عنهم حتى حين ስለዚህ ይሄ ከሆነ ውሳኔው የአላህ ውሳኔ ተዋቸው እስከ ተወሰነ ጊዜ ተወላ عنهم ማለት ትሩክሁም እንደፈለገው ይፈንጩ ከዚህ ይበሉ ይዝለሉ እውነት መስሏቸው ወጥመድ ውስጥ ያሉ ጅግራዎች ማለት ነው حتى حين እስከ ተወሰነ ጊዜ ያ የተወሰነው ጊዜ ደርሶ ድሉ እስከሚመጣል ጊዜ የኑህ ሰዎች በጣም ጠገቡ በጣም አበዱ ሰከሩ በኑህ ላይ ማፌዝ ጀመሩ ኑህ መርከብ እየሰሩ እንዲህ ነው አዎ በቃ ስራ ይሄ ነው ለካን ብረት መቀጥቀጥ ጀመርክ ዳዕዋውን ተውከው እኛም ድሮም ብለንህ ነበር አረ እንደሱ አይደለም አየንልህ እኮ እንትን ነገርማ መጨረሻ ኑህ ብቻ እጃቸውን እስከሚያነሱ ነው የሚጠብቀው አላህ ረቢ ኢኒ መግሉብ ፈንተሲር አላህ አረኒ በቃ ተሸንፌያለሁ አቅቶኛል ፈንተሲር እርዳኝ አሉት ففتحنا أبواب السماء بماء منهمر وفجرنا الأرض عيونا كلاي كتاج وهاون أجنانين باتشلال كلاي وها شندا فسس كتاج فلك إلال يا ربي وندم وتشاتشن من الله يرداتشو فتولى عنهم حتى حين تواتشو سكتوا السنة جزي دنيا والناس تجرهم على تونو وأبصرهم تبك عتشو تملكتاتشو فسوف يبصرون الناس ما ترشاتشون الناس ما يالو أبصر بمعنى رأى أياتشو الناس ما يالو وإن جندنا لهم الغالبون بألفوا ليلا أن الله سبحانه وتعالى لما هدد الكفار بقوله فسوف يعلمون أردفه بما يقوي قلب الرسول صلى الله عليه وسلم النسم يتحباتها يقالوا مجرشاتشون يميلوا النقر لنبي صلى الله عليه وسلم يملت ما أصنعني على مستثنو ولقد سبقت كلمتنا لعبادنا المرسلين يميلوا فهو تسلية للنبي صلى الله عليه وسلم على ما تضمنه قوله فكفروا به لاكنونا بقرآن كادوا وإن بلاكنو نبي استبابنوا يميلوا يا قرآن قالن من نشارقه عايزوه بعن الناس بكدم عن تقن يبلاينه وبيان لبعض الوعيد الذي في قوله فسوف يعلمون
بمنزلة بدل البعض من الكل ولكنه غلب عليه لن ولقد سبقت كلماتنا لعبادنا المرسلين من القول والقضاء والوعد لرسلنا إنيا وسانياتشن يالفنو ميكير عدل ميلوت عدل من ماينت يسماي هايل يمدر هايل متو ينين وساني يماي كيرو يدل تكدانيوچون من اندهونو يالك ጉዳይ ነው إنهم لهم المنصورون ولقد أرسلنا من قبلك رسلا إلى الليلة بوتالي سورة الروم لاي ولقد أرسلنا من قبلك رسلا كانت بفيت ملكتن يوچلكنا البرقط مال الله إلى قومهم بيهز وچاچو فجاءوهم بالبينات ما سرجا يزو ህዝቦቻቸው ጋር መጡ ከነ ማስረጃው ማስተማር ያዙ ግን فانتقمنا من الذين أجرموا አስተምረዋቸው እንቢ ብለው አምፀው የቀሩትን ተበቀልናቸው ይላል አላህ ሱረቱ ሩም 47ኛውን አንቀጽ ተመልከቱ አንተ ልከንህ እንቢ በማለታቸው ነግሮናል አላህ እንቢ ያሉና ግን ዝም ብለው የቀሩ እንዳይመስልህ فانتقمنا من الذين أجرموا وكان حقا علينا نصر المؤمنين إن يامزوتن سويش تبقلناچوال ምክንያቱም በእኛ ላይ ግዴታ አለብን አማኞችን ባሮችን መርዳት ሱረቱ ሩም 47ኛውን አንቀጹት እንደዚህ ነው የሚለው አላህ وكان حقا علينا نصر المؤمنين أنت ما عليك إلا أن تكون مؤمنا يا الله دل እንዲመጣ የፈለገ ሰው አማኝ ሆኖ ነው መነሳት ያለበት የምታደርገው የምትከፍለው መስዋዕትነት ከትክክለኛ ኢማን ይነሳ እንጂ أبشر وقال سبحانه سورة غافر لاي إنا لننصر رسلنا إنيا قال قبتنا الملكتنيوچاچنن لنردا لننصر رسلنا والذين آمنوا بنسم يمنوتن بنبياتوچ منجد بنبياتوچ فلق أمنوا يميكتلوتن لمردات قال قبتنا الله في الحياة الدنيا بزيتش على مملاي ويوم يقوم الأشهاد عنده بليلاو لاي مسكروች የሚሯሯጡበትም ጊዜ የምስክሩ ቀንም ምስክሮች የሚጠሩበት ቀንም የቂያም ቀን ማለት ነው وإن جندنا لهم الغالبون جند الله حزبنا المؤمنين المدافعين عن دين رب العالمين هم أصحاب الغلبة والظفر على الكافرين እኛ የአላህን ዲን ጥቃት እንዳይደርስበት የሚከላከሉ እስላምን ለማዳን የሚጥሩ እስላምን ለማስፋፋት ገንዘባቸውን ህይወታቸውን መስዋዕት የሚከፍሉ ባሮቼ አሸናፊዎች እነሱ ናቸው ብዬ ወስኛለሁ ድሮውኑ የማንም ቃለ ጉባኤ ተይዞ የሚቀየር እንዳይመስላችሁ ይላል ሌላ ቦታ ላይ አላህ ምን ይላል ሱረቱል ሙጃደላ ላይ ከተበላሁ አላህ ወስኗል قد أرقال لا أغلبن أني أشنف له أنا إني على الله أني نجي أشنفه أني قاري تقله أني قاري تتعلى أني قاري تقرارفه أم سؤال له أني نجي ما أشنفه أني بتشلال لا أغلبن أنا ورسولي يعني ملك تنجوشم لمن إن الله قوي عزيز نوا الله ለራሱ ኃይለኛ ነው ኃያል ነው እንደሱ ጉልበት ያለው ማን አለ እንደሱ ቀሶምቱ ይላል እኮ እኔ ጋር እንዲህ የተንገዳገደ ጣላለሁ ብሎ ንክትክት ነው ማደርገው ማለት እኮ ነው ቀሶምቱ ማለት ስብርብር ነው ማደርገው አላህ ይሄንን ጉልበትህን ያ ረብ በዘንድሮ አሳየን አታርዝምብን ያ አላህ إن الله قوي عزيز الشنافي منه للسجار لجمرة تشنفوا يا كم الله قوي عزيز وقال سبحانه سورة النور لا يدم أمسام مستنجا وانكس لا يندهلان وعد الله الذين آمنوا منكم أن كنان تمهكل يأمنوا تنسى وجك القبط ولا تشواللان وعملوا الصالحات
አምነው ብቻ በውስጣቸው እምነታቸውን ይዘው ዛሂሩን እነንቶኔ ጋር የሚመሳሰሉትን አይደለም። መልካም ስራ የሰሩ በኢማን ብቻ ውስጡን የሚኖር ደካማ ነው። ይፋ ማውጣት ያልፈለገ እስልምናው ላው ላይ ሊታይበት የማይፈልግ ተግባሩ ላይ ማሳየት የማይፈልግ ብዙ ደካማ ሰው አለ። ወዓሚሉ ሷሊሓት መልካም ነገሮችን የሰሩትን ቃል ገብቶላቸዋል። ምን ብሎ? ለየስተኽሊፈነሁም ፊል አርድ በምድር ላይ ሊተካቸው ትክክል ያረጋቸው የማያምኑትን በሱ ስር ያልተዳደሩትን አንስቶ እነሱን ሊተካ ቃል ገብቷል። ከመ እስተኽለፈ አለዚነ ሚን ቀብሊሂም ከነሱ በፊት የነበሩትን እንደተካቸው ሁሉ ወለዩመኪነነ ለሁም ሊያስመችላቸውም ቃል ገብቷል። ዲነሁም አለዚ እርተዳ ለሁም ያ የመረጠላቸውን ዲናቸውን ወረዲቱ ለኩም ሌሽ አልእስላመ ዲና በእምነት በኩል እስላምን አይደል ተቀብያለሁ የሚለው አለው የመረጥኩላችሁ እሱ ነው ብሎ ይል ወለዩመኪነነ ለሁም ዲነሁም አለዚ እርተዳ ለሁም ለነሱ የመረጠላቸውን ዲናቸውን ሊያመቻችም ቃል ገብቷል። ወለዩበድለነሁም ሚን ባዕድ ኸውፊሂም አምና አሁን በዚህ ላይ እያላችሁ በመሬት ላይ ስትኖሩ የሚያስፈራችሁ ነገሮች ሁሉ እነሱ ተወግደው በሰላም የምትኖሩ ወደ ሰሜን ብትሄዱ፣ ወደ ደቡብ ብትሄዱ፣ ወደ ምዕራብ ወደ ምስራቅ ብትሄዱ ምንም ችግር የሌለው ሰላም ላመጣ ቃል ገብቼላችኋለሁ ይላል ሱረቱ ኑር 55ኛውን አንቀጹ። የዕቡዱነኒ ላ ዩሽሪኩነ ቢ ሸይአ ባይሆን ሸርጡ ምንድነው? ይህን ሁሉ ለማግኘት እኔም ብቻ ማምለክ ከኔ ጋር ቅንጣት ያህል የባጤም ሀገሩን እያመለክ አላህ እምቢ አለኝ ካልክ መች ቃል ገባ? አላህ ቃል የገባው እኮ ሊረዳ የዕቡዱነኒ ላ ዩሽሪኩነ ቢ ኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ስለን የሚጠይቅህ ካለ እንዴት አድርገን እንለምነው? ምንድነው ማሟላት ያለብን? ሩቅ ነው ድምፃችንን ከፍ አድርገን እንጠራ ወይ ቅርብ ነው በሚስጥር እናውራ ይሉሃል። ቀሪብ ነኝ ቅርብ ነኝ አቅረቡ ኢለይኩም ሚን ሐብሊል ወሪድ። ግን ሸርጡ ፈሊስተጂቡ ሊ ይታዘዙ፣ እኔን ይታዘዙኝ። እዚህ ምን አለ? የዕቡዱነኒ ላ ዩሽሪኩነ ቢ ሸይአ። ፊ አየትን ኡኽራ ሱረቱ ሙሐመድ ላይ ወደፊት ይመጣል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል አላህ፣ አማኞች ሆይ ኢን ተንሱሩላህ የንሱርኩም አላህን ከረዳችሁ ያቅማችሁን ካደረጋችሁ የንሱርኩም እሱ ደግሞ ያለውን ኃይል ይጠቀማል፣ ይረዳችኋል። አሁን አንተ ብቻ ጣረ። ለዚህ ነው እኮ ስንዝር የመጣ ክንድ ቀርበዋለሁ አለ አላህ። ክንድ የቀረበ ሁለት ክንድ ቀርበዋለሁ። ቀስ ብሎ ከመጣ ፈጠን ፈጠን እላለሁ እኔ። ሮጥ ሮጥ ካለ ደግሞ ጥድፍ ብዬ እመጣለታለሁኝ። አንተ ጀምር ነው ያለው። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን። አላህ ስብሓነሁ ወተዓላ ጁንዱሁ ሁሙል ጋሊቡን ወለቀድ ሰበቀት ከሊመቱና ሊዕባዲና አልሙርሰሊን ኢነሁም ለሁሙል መንሱሩን ወኢነ ጁንደና ለሁሙል ጋሊቡን። አሸናፊዎቹ እነሱ ናቸው። ስለዚህ ፈተወላ ዐንሁም ተዋቸው። እንግዲህ ብዙ ጊዜ እኛ ታሎ የጠየቅነው ነገር ካልሆነልን ብስጭጭት ስለምንል እኛ ብቻ አይደለንም፣ በጣም ትላልቆች ሰዎችም ተጨንቀዋል። ወዙልዚሉ መታ ነስሩላህ ብለው እስከሚጠይቁ ድረስ ይላል። ፈተወላ ዐንሁም ማለት ለዚህ ነው። ለማ ሰበተ ላ መሐላ አነ ነቢይ ሰለላሁ ዐለይሂ ወሰለም ሁወል መንሱር ሊአነሁ ሚነል ሙርሰሊን ወሚን ጁንዲላህ በል ሁወ አዕላሁም ሰበበ ዐን ዛሊከ ቀውለህ። እንግዲህ እነ ጁንደና ለሁሙል ጋሊቡን ሊዕባዲና አልሙርሰሊን
ሲል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ድል የሳቸው እንደሚሆን በግልጽ ተነግሯል። ለዚህ ነው ፈተወላ ዐንሁም ሐታ ሒን። ታዲያ ለምን አሁን አያረግላቸውም? ለምን አይደርስላቸውም አይባልም? ፈተወላ ዐንሁም አዕሪድ ያ ሙሐመድ አን ለዚነ ከፈሩ ኢላ ሙደት ማዕሉመትን ዐንደ አላህ ሱብሓነሁ። ይሄ ደግሞ መቼ ነው የሚመጣው? ድሉ በቀጠሮ አይደለም፣ የሰው ሰራሽ ስራ ነው። የዛሬ ሳምንት፣ የዛሬ 10 ቀን፣ የዛሬ ወር፣ የዛሬ ዓመት፣ የዛሬ 2 ዓመት የአላህ ቀጠሮ እሱ ነው የሚያውቀው። ፈአዕሪድ ዐንሁም ተዋቸው፣ ጀርባህን ስጣቸው። ወንተظር ተጠባበቃል አላህ እና ኢነሁም ሙንተظሩን ነዋ፣ እነሱም ይጠባበቃሉ፣ አንተም ትጠባበቃለህ። አንተ ድል ነው የምትጠባበቀው፣ እነሱ ሽንፈት ነው የሚጠባበቁት። ወአብሲርሁም ፈሰውፈ ዩብሲሩን። አብሲርሁም ያ ሙሐመድ እያቸው እስቲ ተመልከታቸው እስቲ። አብሲርሁም ቢመዕና አልበሰር ሆኖ አንዚርሁም ሊሆን ይችላል። ጊዜ ስጣቸው እስቲየው ይላል እኮ የሀገራችን ሰው። ትንሽ ይታይ ማለት ምን ማለት ነው? በአማርኛ ይታይ ማለት በአይን እንደዚህ ይታይ ማለት ነው አይደለም አይደል? ምን ማለት ነው? ጊዜ ይሰጡ። ወአብሲርሁም እያቸው ምን የት እንደሚደርሱ ሰማይ ይወጡ ይሆን ምድር ይገቡ ይሆን የት ይበራሉ? አያመልጡም እኮ ነው፣ በእኔ እጅ ናቸው። ፈሰውፈ ዩብሲሩን እነሱም ይጠብቃሉ። ማ የሑሉ ቢህም ጀዛአ ኩፍሪህም አፈቢዐዛቢና የስተዕጅሉን አላላህ። ታዲያ እኛን ቅጣት ነው እንደሚያጣድፉት? እንዲህ የሚያረገውን መጨረሻ ነው መቼ ነው መታ ሀዘል ወዕዱ እያሉ የሚቀጥሩት አላላህ መቼ ነው የሚሉት? አፈየጥሉቡ አልሙሽሪኩን أن يعجل لهم عذاب الله فيأتيهم قبل أوانه الذي ضرب لهم. መምጣቱ አይቀርም ግን እንደው ያ ቀኑ የተቀጠረው ቀን ሳይደርስ እንዲመጣና አፈር ድሜ እንዲያበላቸው ይፈልጋሉ። ويقولون متى هذا الوعد إن كنتم صادقين. እውነተኛ ከሆናችሁ የምትሉት የምታስፈራሩት የሆነ ቅጣቱ መምጣቱ አይቀርም ወዮላችሁ የምትሉት ለምን አይመጣም እያሉ የሚያቻኩሉት የኛን ቅጣት ነው? ቁል በላቸው ዓሳ የኩነ ረዲፈ ለኩም አጠገባችሁ ሊሆን ይችላል እኮ አላህ። ያ ሱብሓነላህ። ረዲፍ ማለት በአረበኛ ሪድፍ ማለት መፈናጠጥ። ታውቃላችሁ መፈናጠጥ? የዚህ ሀገር ሰው አህያ ላይ ያፈናጠጥክ ብንለው አይሰማ። የአዲስ አበባ ሰዎች ሳይክል ላይ ያፈናጠጥ ታውቃለህ? ከኋላ አጠገብ ያረከው ሰው አንተ የምትደርስበት ነው አይደል የሚደርሰው? ለምን ትቸኩላላችሁ? ቅጣቱ እኮ አጠገባችሁ ሊሆን ይችላል። ወልመውቱ አድና ሚን ሽራኪ ነዕሊሂ እኮ ነው። ከጫማ ማሰሪያው ይቀርባል ሞት ለእያንዳንዱ ሰው አይደለ? ويقولون متى هذا الوعد إن كنتم صادقين قل عسى أن يكون ردف لكم بعض الذي تستعجلون. ያ የምታጣድፉት ግማሹ ወይም የተወሰነው እኮ እናንተ ጋር ቅርብ ሊሆን ይችላል። አሁን የሚደነፋ ሁሉ እኮ ከሰዓት በኋላ መይት ሊሆን ይችላል ማለት ነው። ሱረቱል አንከቡት ላይ አላህ ምን ብሎን አልፈናል? ወየስተዕጅሉነክ ያጣድፉሃል አለ ቢልዓዛብ ቅጣቱን አንጠዋ አሳየና አርገዋ እያሉ ወለውላ አጀሉን ሙሰማ የተወሰነ ቀን ባይኖር ኑሮ ባይደረግ ኑሮ ለጃአሁሙል ዐዛቡ ቅጣቱ አሁን ሊመጣ ይችል ነበር፣ አቅቶን አይደለም። ወለየእትየነሁም በግታ ወሁም ላ የሽዑሩን። ለምን ይቸኩላሉ? በድንገት ነው ደግሞ የሚመጣባቸው። በቀጠሮ ብቻ በዚህ ቀን ነው ጠብቅ ተብሎ የሚመጣ እንዳይመስልህ። በግተተን ነው፣ በድንገት ነው የሚመጣው። ወቃለ ሱብሓነሁ ወቃሉ ረበና ዓጅል ለና ቂጠና ቀብለ የውም ልሒሳብ። ድርሻችንን ቅጣታችንን አምጣ እንጂ ተሎ አጣድፍልን እንጂ አሉ። ጥድፊያ ይፈልጋሉ እነሱ። አፈቢዐዛቢና የስተዕጅሉን አላላህ። ለምንድን ነው የሚያቻኩሉት? ፈኢዛ ነዘለ ቢሳሐቲህም ቀያቸው ላይ ባረፈ ጊዜ ሲደርስ መዝነብ ሲጀምር መውረድ ሲጀምር ፈሳአ ሰባሑል ሙንዘሪን። ይሄ ሁሉ ማስፈራሪያ የተሰጣቸው ሁሉ ጠዋት አስከፊ ሆነ። ምን ይከፋ ምን ያስጠላል። አላህ
فإذا نزل العذاب بفناء أولئك المستعجلين إن يتعدف سووش قا بيكيو بيبيتو مورر سيجمر فما أسوأه من صباح هذا الذي يحل فيه العذاب على من أنذرهم رسولهم فأعرضوا عنه ولم يلتفتوا إلى إنذاره يسون ما استنكك يسون ما أسفرار يسايق قبلوا بما قويتاتشو من يعين ترقم كأنه مالتي جمرالو أنس رضي الله تعالى عنه يا رسول صلى الله عليه وسلم خادمين ببروت نبي صلى الله عليه وسلم خيبر لاي ليلتنا ويهدو تالو ليلت خيبر هدونا وكان إذا أتى قوما بليل لم يغير بهم حتى يصبح ليلت بدرسم يهونا من در لاي عند دورية عند ليبا ليلت هاي قمو منبر طلعتو تشاتشو قال لما تواتشو يهدو اتشو سواتشم قال ليلت هاي قمو فلما أصبح سيناغا خرجت اليهود አይሁዶች መሳሪያዎቻቸውን መዶሻቸውን ማጭዳቸውን ይዘው ለስራቸው ብቅ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ሰፈር ላይ ወረዋል አካባቢውን ተቆጣጥረውታል ሙሐመዱን ወላሂ ወልኸሚስ አሉ ሙሐመድና ሰራዊቱ መጥቷል ከቦናል አሉ فقال النبي صلى الله عليه وسلم خربت خيبر تبلاشت علق الله تعالى إنا إذا نزلنا بساحة قوم فساء صباح المنذرين أستنككن بيكالو إنيا يزور نبت يدرس نبت سفر بتعام كفو كأنهم يقطروا كزياك بزيا تشجرو لمن ما استنكجاو درسوت قال تقبلك زي وهلا دلانونو وتولى عنهم حتى حين اسكتوسن جزي تواتشو أعرض يا محمد عنهم إلى مدة وأبصرهم فسوف يبصرون يهلو سبحان ربك جيتها ترات الجباو الله سبحانه وتعالى ترات الجباو رب العزة عما رب العزة يكبر بالبيت يا الله سبحانه وتعالى عزيز يالن سينقر ينبرو صاحب العزة مالتنا الله سبحانه وتعالى عشنا فيه هونو يما الشنف جيتا يهونو الله تراتي الجباو عما يصفون الناس كم يقل صبت عما يصفونه به الله كم يقل صبت النزيه يما يوقو على واقع وجه سلا الله የሚገልጹበት መግለጫዎች በጣም አስቀያሚ ናቸውና ከነሱ ከዚያ ሁሉ ጠራ ይላል تنزه ربك يا محمد المختص بالعزة ذو القوة والمناعة والغلبة والقهر وعظمة القدر عما يصفه به الكفار النزي تعوتاويان اللهن كم يقلصبت عسقيامي عسيافي زكتنينت وردت كله يطرانا والله من يلوتال الله شريك الله ردات الله تباباري الله ብቻውን አያረግም ልጅ አለው ሚስት አለው ጓደኛ አለው አማካሪ አለው አማላጅ አለው ከሚሉት ሁሉ የጸዳ ነው አላህ عما يصفه به الكفار من الشريك والولد والصاحبة وغير ذلك مما يفترون من أوصاف لا تليق بالله سبحانه وتعالى لا الله سبحانه وتعالى عقر اللو بلوتال وجعلوا لله شركاء الجنة خلقهم وخلقهم شركاء الجنة وخلقهم السفطراتشو جنن يسو شريكوش ناتشو بالانطاوش ناتشو قالوا وخرقوا له بنين وبنات بغير علم ليجوش قالوا الملائكة بنات الله قالوا ليلوش دمو عزير ابن الله قالوا ليلوش دمو عيسى ابن الله قالوا وخرقوا له بنين وبنات سبحانه وتعالى عما يصفون النسوس كم يقل صبت عقلالس يسأل داقيتانا والله سبحانه وتعالى بديع السماوات والأرض
أنى يكون له ولد ولم تكن له صاحبة الله ልጅ ረዳት ደጋፊ አማካሪ አማላጅ ለምን ያስፈልገዋል አላህ እኮ ሙብዲዑ ሰማዋት ወልአርድ ሰማያትና ምድርን ያለምንም ቅድመ ምሳሌ የፈጠረ ጌታ ነው አላህ እነሱን ያስገኘ ጌታ ነው አና የኩኑ ለሁ ወለድ እንዴት ልጅ ይኖረዋል ወለም ተኩን ለሁ صاحبة ከምኑ ነው ሚስት የለውም ሲሉት እኮ ታዲያ ሚስት ለምን አናደርግለትም ብለው እኮ ሚስት ፈለጉለት وخلق كل شيء ሁሉ ነገር የፈጠረ ጌታ ሆኖ እያለ ለምንድነው ዒሳ የአላህ ልጅ የሚሆነው ለምንድነው ዑዘይር የአላህ ልጅ የሚሆነው መላእክቶች ለምንድነው የአላህ ልጅ የሚሆነው وهو بكل شيء عليم وقال سبحانه بليلا بوتا لا يدمو من لنا الله ما اتخذ الله من ولد وما كان معه من إله الله لجم يلوم كسو قال ليلا أملاك يلم كل إله بما خلق إيان داندو إذن لذهب كل إله بما خلق هل السوست أمالك توش بنورما إنهم يسراوتن وصدان لو بلو كوي مواقتو نبر ولا على بعضهما لبعض عنده بليلاو لاي سلطانو قلبتو هيالي هوننا عندون يطفو نبر سبحان الله عما يصفون عالم الغيب والشهادة فتعالى عما يشركون لنا وسلام على المرسلين بملكتنيوچ ሁሉ سلام يهون اللاتشو لملكتنيوچ ሁሉ بدءا من آدم إلى محمد صلى الله عليه وسلم وده كأباتاتشن آدم أنستو اسك نبي يدرس عليه الصلاة والسلام بقول لاتشو ملاي سلام للناس يهون على الله سبحانه وتعالى السن كما يقبوا كاس أدابوا هلا لنبياتوش دمو يقباتشون أدرق اللاتشو أي سلام الله في الدنيا والآخرة على رسوله لسلامة ما قالوه عن الله تعالى من كل نقص وعيب لمن سلام يسفل لقاتشو المسلاتشو عندنا ملكتون يا الله الملكت لخلقوا من ما ينت انكفات مانو ان كان ساينورو من سايچمروبت سايقنسو ያደረሱ ሰላማዊ ሰዎች በመሆናቸው ለነሱ ሰላም ይኑራቸው አለ አላህ Subhanahu Wa Ta'ala قل الحمد لله لا الله مسغانا ይገባው በሉ ይለናል ሱረቱ ነምል ላይ وسلام على عباده الذين اصطفى ለበና በመረጣቸው ምርጥ ሰዎች ላይ ደግሞ ሰላም ይሁን ምስጋና ለሱ ይሁን والحمد لله رب العالمين مسكانا دمو مسكانا يتباله هلو لأن الله سبحانه وتعالى بتشا نوالا وجميع أنواع المحامد يمسكانا أينتوش هلو ثابتة ومختصة بالمدبر المالك الخالق لجميع أصناف الخلائق ين هلو خلق أسقنيه ጀማሪ እስከ መጨረሻው ድረስ አንድም ሳይረዳው ይሄን ሁሉ ያስገኘ ጌታ ምስጋና ይገባው ይላል አላህ Subhanahu Wa Ta'ala እነዚህ አንቀጾች የሚያስተምሯቸው ትምህርቶች ብዙ ነገሮች አሉ ወይነ ጁንደና ለሁሙል ጋሊቡን ብላይ የአላህ Subhanahu Wa Ta'ala ሰራዊት መሆን የቻለ ሰው ድሉ የማይለየው መሆኑን በይፋ ያመለክታል ባይሆን የሚጠበቀው ከኔ ካንተ ከነሱ ትክክለኛ የአላህ ባሪያ መሆን ያስፈልጋል እንጂ አንተ ያስከው ጌታ እርዱኝ የማይል አስታውሱኝ የማይል አቃተይ ደከመኝ ወይ የሆነ ነገር ገፋርግ እንጂ ምናምን የማይሉ አሁን የዱንያ ባለስልጣን እኮ የፈለገው ትልቅ ባለስልጣን ብትል የሆነ ቀን ደግሞ ውለታ እንድትከፍል ያደርጋል ቢያንስ የሆነ እንኳን ሀዲያ ለምን አታመጣም እንዲሁ ስታገኘኝ እንኳን ፈገግ ለምን አላልክም ይላል لا الله للسعبودية كسته وهو القادر فساء صباح المنذرين لو آمنوا في هذا الوقت فلن ينفعهم سوج فساء صباح المنذرين مالت يتصفراروا سوج مجرشا يطلات አጠገባቸው መምጣት ያስተነቀቋቸው የተስፈራሯቸው ነገር ከደረሰ በኋላ ተብተናል ቢሉ እንኳን ዋጋ የሌላቸው መሆኑን ያመለክታል
ላኪን ለምንድነው ተሎ ለምን ይህንን አልተቀበሉምና ከዚያ በፊት ለምን አልደረሱም ለማለት ነው። ፈለማ ረአው በእሰና ቃሉ አመና ቢላሂ ወሕደህ ወከፈርና ቢማ ኩና ቢሂ ሙሽሪኪን አለ። የእኛን ቅጣት ባዩ ጊዜ አምነናል፣ ጣዖት አምላክነትን ትተናል አሉ። ፈለም የኩ የንፈዑሁም ኢማኑሁም እምነታቸው ምንም ሳይጠቅማቸው ቀረ። ለማ ረአው በእሰና ስለዚህ ቅጣቱ ከመምጣቱ በፊት ነው። አንዳንዱ ይድረሳ ስናየው እናስተካክላለን የሚላል። ወለቀድ ሰበቀት ከሊመቱና እነዚህ አያዎች ከሚያበስሩት አንዱ የአላህ መልእክተኞች በዚች ዓለም ላይ እንኳን የመጨረሻው ድል የነሱ እንደነበረ ወሊላሂ ልዕዘቱ ወሊረሱሊህ ወሊልሙእሚኒን እንኳን መልእክተኞች አይደሉም መልእክተኞችን የተከተሉ ሁሉ እዚች ዓለም ላይ በመጀመሪያ ላይ ስቃይ ሊደርስባቸው ይችላል። በተለያዩ ውጥረቶች ሊያጋጥሟቸው ፈተናዎች ይሞታሉ፣ ምናምን ስቃይ ሊደርስባቸው ንብረታቸው ሊወሰድ ይችላል፣ ሊንገላቱ ይችላሉ። የመጨረሻው ድል የነሱ ነው። ተዱሉ ዐላ አነ ሩሱለ ሰለዋቱላሂ ወሰላሙሁ ዐለይሂም ወአትባዐሁም መንሱሩነ ዳኢመን ዐለል አዕዳኢ ቢልሑጀቲ ወልበያን ወመን ኡሚረ ሚንሁም ቢልጅሃድ መንሱሩን አይዶን ቢሰይፊ ወሲናን ወልአያቱ ዳለቱ ዐላ ሃዛ ከሲራ ወሚንሃ تثبيت من دعا إلى الله عز وجل من أتباع الرسل عليهم الصلاة والسلام بأن لهم الغلبة ولله العزة ولرسوله على الله. ولقد سبقت كلمتنا لعبادنا المرسلين يا الله طلاتوችን እንዲሁም ያስጠነቅቃል ይባባሉ። አሁን አሸነፍን ብላችሁ ሙስሊሞችን አሸማቀቅን ብላችሁ ደስ አይበላችሁ ማለት ነው። ለዚህ ነው ይሄንን ቁርአን አትቅሩት ከቀራችሁት ያርበደብዳችኋል እንትን ያዳክማችኋል ነው። ተህዲድ አለበት ይላል። ተህዲድ ወአዕዳኢ الرسل وانهم مخذولون ድሉ ያማኞች ነው የትክክለኞች ነው ካለ እነሱ ጋር የሚቃረነው ደግሞ መጨረሻ ውርደት እንደሚጠብቀው በግልጽ ነው የሚያሳየው። هذه الآية تتعلق بغلبة الرسل ونصرهم على من ناوأهم وقد رأينا الحرب بينهم وبين أعدائهم سجالا وفي أحد كانت الغلبة للمشركين وفي الأنبياء من قتل فالأوجه من وجه እንግዲህ ይሄ አያ የሚያሳየው ሁልጊዜ የሙስሊሞች ድል ነው ማለት ነው። ተጨባጩ ሲታይ ደግሞ ይሄው የበድር ቀን የኡሁድ ቀን ሙስሊሞቹ ተጠቅተዋል። በሌሎች አጋጣሚ የተለያዩ ጦርነቶችም ላይ ሙስሊሞቹ እየተመቱ እየወደቁ እየሞቱ ያለ ነገር አለ። እሱን እንዴት ነው የምታገናኙልን ብለው ቢጠይቁኝ ይላል ሸኽየው እዚህ ተፍሲሩን የጻፈው ሰውዬ የመጨረሻ ማለት ነው። በመሐከል ላይ መጀመሪያ ላይ የማይፈለገው ነገር ሊያጋጥም ይችላል እና ሐምዛ ሊገደሉ ይችላሉ። ዛሬም ያሉ ሙስሊሞች ሊጨፈጨፉ ይችላሉ። ህፃናት ሊገደሉ ይችላሉ። ግን የመጨረሻ ድሉ የሙስሊሞች ናቸው ማለት ነው ይላል። አረበኛ የምትሰሙ አዳምጡ፣ እኔ አይደለሁም። እንቂለ ይላል እንቂለ ከተባለ هذه الآية تتعلق بغلبة الرسل ونصرهم على من ناوأهم ነቢያቶችን የተቃረናቸውን ሁሉ ነቢያቶች በድል እንደሚያከትሙ ያመለክታል ይህ አንቀጽ። ጦርነቶችን ደግሞ አይተናል። አንድ ጊዜ ለነሱ አንድ ጊዜ በነሱ ላይ ሲሆን አይተናል። የኡሁድና የሌሎችም የሙስሊሞች ጦርነት የትልቅ ማሳያ ነው እና ሁል ጊዜ አሸናፊ ናቸው የሚለው የቁርአን አባባል አልገባንም ወይ ምን ማለት ነው የሚሉ ሰዎች አሉ አለ። መልሱ ማአት ነው አለ። 1 2 3 መልስ ሰጥቷል። እዚህ እንኳን ከነዚህ አንዱ የመጨረሻ እነሱ ናቸው ማለት ነው እንጂ መሃል ላይ ጥቃት አይደርስባቸው፣ ንብረታቸው አይዘረፍም፣ የሚሞትባቸው የለም ማለት አይደለም። ሄዶ የነሱ ነው። እነ ሻኒአከ ሁወል አብተር ነው። መኮች እና አቡ ጀህል እና አቡ ለሃብ መሐመድ ቆራጣ ነው መቆሙ ነው እዚሁ ቀረ ወንድ ልጅ የለውም ከዚያ በኋላ መልእክቱን አያስከትልም ብለው ሲያወሩ የነበሩት ይሄው አሁን ዝርያቸው ጠፍቶ እዚያ አካባቢ ድምጻቸው ጠፍቶ ማን ነው መንሱሩ? መሐመድ ወአትባዑሁ እነ ሻኒአከ ሁወል አብተር ነው። ሁለተኛው የዚህ የዱንያን ድል አይደለም ድል የሚለው አላህ የአኺራውን ድል ነው። ፈለይሰ ቢመድሙን የዱንያ ድል አደረግኩ እንኳን ብትል
ብዙ አይደለም እርካታው የመጨረሻውን ድል ነው ይላል። ሶስተኛው ድል አራጊ ናቸው አሸናፊ ናቸው ማለት በማስረጃ እውነትን በመያዝ እውነት ላይ በመሆን ማለት እንጂ በሞታን ብዛትና ማነስ አይደለም ይላል። ሌላው ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ማንም ሰው በአላህ ሱብሓነሁ ወተዓላ ላይ የሚለከኩትን የማይገባውን ነገር ማጥራት እንደሚገባ አላህ የጠራ መሆኑን ሰዎች እንዲህ ነህ ስላሉት እንደማይሆን በግልጽ የሚያሳይና ነቢያቶችን ደግሞ በተነሱ ቁጥር ለነሱ ሶላዋት መጠየቅ ተገቢ መሆኑን ያመለክታል። መጨረሻው ዱዓ ላይ آخر دعواهم أن الحمد لله رب العالمين هي يعني الحمد لله رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ይሄንን የዱዓ መጨረሻ ማድረጉ የተወደደ ነው ይላሉ ዑለማዎች። እነዚህና መሰሎችን ያስተምራሉ እነዚህ አንቀጾች ይላሉ። ሌሎችም ብዙ አስተምሮቶች አላቸው። አብሲርሁም ፈሰውፈ ዩብሲሩን ጠብቅ እነሱም ይጠብቃሉ። እነሱም ቢሆን ድርሻቸውን እየጠበቁ ነው። አንተም መጠበቅ አይክበድህ ነው የሚላቸው አላህ። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله